የእስራኤል አየር ኃይል አብራሪዎች ከኢራን ተልዕኮ ተመለሱ። ይህንን አፋጣኝ ውሳኔ ለምን እስራኤል ወሰነች? በዝርዝር እንመለከተዋለን። ከአሜሪካ ጋር ድርድር የለም። ከፍተኛ የኢራን ባለስልጣን አሊ ላርጃኒ ናቸው የተናገሩት። በመካከለኛው ምስራቅ ያለው ውጥረት እጅግ በበረታበትና የአያቶላ ካሚኔ መገደል በታወጀ ማግስት የኢራን ከፍተኛ ብሔራዊ የደህንነት ምክር ቤት ጸሐፊ አሊ ላርጃኒ ኢራን ከአሜሪካ ጋር ለመደራደር ፍቃደኛ ለመሆኗን በይፋ አስታውቀዋል። ይህንንም በዝርዝር እንመለከተዋለን። ሌላው የባህረ ሰላጤው ኢኮኖሚ በኢራን ጥቃት እየተቃወሰ ይገኛል። ዱባይና አቡዳቢም በከፍተኛ ድንጋጤ ውስጥ ይገኛሉ። ይህንንም በዝርዝር ከምንመለከታቸው መረጃዎች መካከል አንዱ ነው። በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ እሁድ ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት አውግዘዋል። ለምን ኢራንን ለመቃወም ፈለጉ? ይህንንም በዘገባችን መልሱን ታገኙታላችሁ። ይህን ቪዲዮ የምትመለከቱ ሁሉ ሰላምታችን በያላችሁበት ይድረስ እያልን ለአዲስ ትሩዝ ሚዲያ አዲስ የሆናችሁ ሀገራዊና ዓለም አቀፋዊ መረጃዎች በፍጥነት እንዲደርሳችሁ የሰብስክራይብ በተኗን እንድትጫኑ እየጋበዝን ስራችን ቀጣይነት እንዲኖረውና በፍጥነት ወደ እናንተ እንዲደርስ ሐሳብ አስተያየታችሁን ስለምንሻ ኮሜንት ላይ እንድታስቀምጡልን በአክብሮት እያሳሰብን ወደ መረጃው እናመራለን። የእስራኤል አየር ኃይል አብራሪዎች ከኢራን ተልዕኮ ተመለሱ። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ወታደራዊ ግጭት ውስጥ በኢራን ግዛት ላይ የአየር ጥቃት ሲሰነዝሩ የቆዩ የእስራኤል አየር ኃይል አብራሪዎች ተልዕኳቸውን አጠናቀው ወደ የመሰረታቸው መመለሳቸውን የእስራኤል መከላከያ ኃይል አይዲኤፍ አስታውቋል። እስራኤል ጥቃቱን የሰነዘረችው በኢራን ውስጥ በሚገኙ ወታደራዊ የጦር ሰፈሮች፣ የሚሳኤል ማከማቻዎችና ስልታዊ የደህንነት ተቋማት ላይ መሆኑንም ገልጻለች። የአሜሪካና የእስራኤል የጋራ ኃይሎች የኢራንን የአየር መከላከያ ስርዓት ሰብረው በመግባትም ጥቃቱን ማድረሳቸውም ተዘግበዋል። ሁሉም የእስራኤል የጦር አውሮፕላኖች ያለምንም ጉዳት መመለሳቸው የተገለጸ ሲሆን በኢራን በኩል ስለደረሰው ጉዳት መጠን እስካሁን የተለያየ መረጃ እየወጣም ይገኛል። ይህ ወታደራዊ እርምጃ የተወሰደው ኢራን በባህረ ሰላጤው ሀገራት በሚገኙ የአሜሪካና የእስራኤል ጥቅሞች ላይ የአጸፋ ጥቃት በመሰንዘር ላይ ባለችበት ወቅት እንደሆነም ተነግሯል። ጥቃቱ ሀገሪቱ ከሚሰነዘርባት የሚሳኤል ስጋት ለመከላከል የታለመ ቅድመ መከላከል መሆኑንም ገልጻለች። ቴህራን በበኩሏ ጥቃቱ የሉዓላዊነት መደፈር በማለትም አውግዘዋለች። ለአጸፋዊ እርምጃ ዝግጁ መሆኗን በዛውም አክለው ገልጸዋል። ይህንን ዜና ተከትሎ በማህበራዊ ሚዲያ ላይ የተለያዩ ስያሜዎች እየተንጸባረቁም ይገኛሉ። ደጋፊዎች ለአብራሪዎቹ ያላቸውን አክብሮት፣ ፍቅር በመግለጽ ላይ ሲሆኑ፣ በሌላ በኩል ደግሞ ግጭቱ ወደ ሰላማዊ ዜጎች እልቂትና ወደ ለየለት ቀጠናዊ ጦርነት እንዳያመራ ከፍተኛ ስጋት ያላቸው ወገኖችም ድምፃቸውን እያሰሙ ይገኛሉ። ሌላው ሰበር መረጃ የባህረ ሰላጤው ኢኮኖሚ በኢራን ጥቃት እየተቃወሰ ይገኛል። ዱባይና አቡዳቢ በከፍተኛ ድንጋጤ ውስጥም ተገኝተዋል። ኢራን ለአሜሪካና ለእስራኤል ጥቃት ምላሽ ለመስጠት በባህረ ሰላጤው ሀገራት ላይ የሰነዘረችው የሚሳኤል የድሮን ናዳ በኮቪድ-19 ወረርሽኝ በኋላ ታይቶ የማይታወቅ የንግድና የኢኮኖሚ መስተጓጎልንም እየፈጠረ ይገኛል። የሳውዲ አረቢያ የአክሲዮን ገበያ ታድውል በ4 በመቶ ሲቀንስ የኩዌት የንግድ ልውውጥ ደግሞ እስከማይታወቅ ጊዜ ድረስ በይፋ እንዲቆም ተደርጓል። የዱባይና የአቡዳቢ ዓለም አቀፍ አይሮፕላን ማረፊያዎች በደረሰባቸው ጥቃት አገልግሎቱን አቋርጠዋል። በዱባይ የሚገኘው ግዙፉ ጄቤላሊ ወደብም የእሳት አደጋ አስተናግዷል። በዱባይ የሚገኙት ታዋቂዎቹ ፎርማንት ዘፓልምና ቡርጅ አልአረብ ሆቴሎችም በደረሰባቸው ጥቃት ጉዳትን አስተናግደዋል። ጥቃቱ የተፈጸመው ሙስሊሞች የረመዳን ጾም በሚጾሙበት ወቅት በመሆኑ በቀጠናው ለንግድ ትስስር እጅግ አስፈላጊ የሆኑት የኢፍጣርና የሱር ስነ ስርዓቶችም ተዘርዘዋል። እንደ ኤምሬትስ፣ ማሳዳርና ሙብዳላ ያሉ ግዙፍ ኩባንያዎች ሁሉንም የማህበራዊ ትስስር ዝግጅቶቻቸውንም አቋርጠዋል። አሜሪካ፣ ብሪታንያና የአውሮፓ ህብረት ዜጎቻቸው ወደ ባህረ ሰላጤው ሀገራት እንዳይጓዙና በዚያ ያሉ ደግሞ ከፍተኛ ጥንቃቄ እንዲያደርጉም አስጠንቅቀዋል። የተባበሩት አረብ ኤምሬትስ መንግስት እስከ መጋቢት 3 ድረስ ሰራተኞቻቸው ከቤታቸው ሆነው እንዲሰሩና ከአደባባይ ቦታዎች እንዲርቁም አሳስበዋል። በተባበሩት አረብ ኤምሬትስ በደረሰው ጥቃት 3 ሰዎች መገደላቸው የተረጋገጠ ሲሆን በአውሮፕላን ማረፊያ አካባቢም ተጨማሪ ጉዳቶች ደርሰዋል። ለበርካታ አስርት ዓመታት ከቀጠናው ግጭት ተገልላ የንግድና የቱሪዝም ማዕከል ሆና የቆየችው ዱባይም አሁን የጦርነቱ ቀጥተኛ ሰለባ መሆኗን የኢንቨስትመንት ፍሰት አደጋ ላይም ጥሎታል። የታላቁ ቁጣ ዘመቻ መዘዝም አሁን እየተስፋፋ ሲሆን ሄዝቦላህ ከሊባኖስ በኩል ወደ ጦርነት መግባቷን ሁኔታውንም ይበልጥ አወሳስቦታል። በሌላ በኩል ከአሜሪካ ጋር ድርድር የለም የሚሉት ከፍተኛው የኢራን ባለስልጣን አሊ ላርጃኒ ናቸው። በመካከለኛው ምስራቅ ያለው ውጥረት እጅግ በበረታበትና
የአያቶላ አሊ ካሚኔ መገደል በታወጀበት ማግስት የኢራን ከፍተኛ ብሔራዊ የደህንነት ምክር ቤት ጸሐፊ አሊ ላርጃኒ ኢራን ከአሜሪካ ጋር ለመደራደር ፈቃደኛ ለመሆኗን በይፋ አስታውቀዋል። ላርጃኒ በኤክስ ማህበራዊ ገጻቸው ባሰፈሩት መልእክት ኢራን በኦማን በኩል ከአሜሪካ ጋር የሰላም ንግግር ለመጀመር ጥረት አድርጋለች ተብሎ በዋል ስትሪት ጆርናል የወጣውን ዘገባ ፈጽሞ ሐሰት ነው ሲሉም አስተባብለዋል። ከአሜሪካ ጋር አንደራደርም ሲሉም አቋማቸውን አረጋግጠዋል። ላርጃኒ ለፕሬዝዳንት ዶናልድ ትራምፕ በሰጡት ምላሽ ቀጥተኛና ከባድ ትችቶችንም ሰንዝረዋል። ትራምፕ ቀጠናውን ወደ ምስቅልቅል የከተቱት በባዶ ቅዠት ነውም ሲሉ ትራምፕ አሜሪካ ትቅደም የሚለውን መፈክር ወደ እስራኤል ትቅደም ቀይረውታልም ብለዋል። የአሜሪካ ወታደሮች ለእስራኤል የሥልጣን ጥም መስዋዕት እያደረጉ ነው ሲሉም አክለው ከሰዋቸዋል። ትራምፕ አሁን የአሜሪካ ወታደሮች መሞት ያሳሰባቸው መስለው የሚቀርቡት በአዲሱ ውሸታቸው የአሜሪካን ቤተሰቦች ዋጋ ለማስከፈል ነውም ብለዋል። ሌላው አነጋጋሪው መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በኩዌት ሉዓላዊ ግዛት ላይ የተፈጸመውን ጥቃት አውግዘዋል። ጠቅላይ ሚኒስትር አብይ እሁድ ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼክ ሳባህ ካሊድ አልሐምድ አል ሳባህ ጋር በስልክ መወያየታቸውም ተገልጿል። ጠቅላይ ሚኒስትር አብይ ከኩዌት ልዑል አልጋ ወራሽ ጋር ባደረጉት ውይይት በሀገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸሙ ጥቃቶችን በጽኑ ማውገዛቸው የኩዌት የዜና ወኪልም ዘግበዋል። አብይ ድርጊቱ የዓለም አቀፍ ሕግና የተባበሩት መንግስታት ቻርተርን ጥሰት ነው ማለታቸውንም ዘገባው ያመላክታል። ጠቅላይ ሚኒስትር አብይ ከልዑል አልጋ ወራሹ ጋር በነበራቸው የስልክ ንግግር ወቅትም የኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶችን ማውገዛቸውን ገልጸዋል። ዘገባው እንደሚያመለክተው አብይ በኩዌት የሲቪል ተቋም ላይ የሚፈጸሙ ጥቃት ተቀባይነት እንደሌለውም አክለው ተናግረዋል። አብይ ኢትዮጵያ የኩዌት መንግስትና አመራር የሀገሪቱ ሉዓላዊነት መረጋጋትና ደህንነት ለመጠበቅ በሚወሰደው ማንኛውም እርምጃ ድጋፋቸውንም ገልጸውላቸዋል። ኢራን በትናንትናው ዕለት በመካከለኛው ምስራቅ በፈጸመችው ጥቃት በኩዌት የአንድ ሰው ሕይወት ማለፉንም ገልጻለች። ኢራን በበርካታ የመካከለኛው ምስራቅ ሀገራት ላይም ዛሬም ጥቃት የፈጸመች ሲሆን በባህሬን፣ ዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያዎች ፍንዳታዎች መሰማታቸውን የሀገሪቱ መገናኛ ብዙሃንም ዘግበዋል። ሌላው አነጋጋሪው ጉዳይ የዓለም ነዳጅ ማደያ የታወከችበት ዕለት የሳውዲ ግዙፍ ማጣሪያና የእስራኤል የጋዝ መስኮች መዘጋት ነው። አሜሪካ እስራኤልን በኢራን ላይ የከፈቱትን ጥቃትና የቴህራን የአጸፋ እርምጃ በመካከለኛው ምስራቅ የሚገኙ ግዙፍ የነዳጅና የጋዝ ተቋማት አገልግሎቶች እንዲያቋርጡም አስገድዷቸዋል። ይህም በዓለም አቀፍ ገበያ የነዳጅ ዋጋን በድንገት በ10 በመቶ እንዲንቀለቀልም አድርጎታል። የሳውዲ አረቢያ ትልቁ የነዳጅ ማጣሪያ የሆነው ራስ ታኑራ በድሮን ጥቃት መመታቱን ተከትሎ በከፊል እንዲዘጋም አድርጎታል። በከፊል እንዲዘጋም ተደርጓል። የሳውዲ መከላከያ ሚኒስቴር 2 ድሮኖችን መክሸፋቸውን ቢገልጽም የወደቀው ፍርስራሽ ግን በማጣሪያው ላይ መጠነኛ እሳትን አስከትሏል። ይህም ተቋሙ በቀን 550 ሺህ በርሜል ነዳጅ የሚያጣራና ለዓለም ገበያ ነዳጅ የሚለክበትን ቁልፍ በር በመሆኑ መዘጋቱ ዓለም አቀፍ ስጋትን ፈጥሯል። የእስራኤል መንግስት የሀገሪቱ ግዙፍ የጋዝ መስክ የሆነውን ሊቪያታን ለጊዜው እንዲዘጋም ትዕዛዝ አስተላልፈዋል። ይህ ተቋም ለእስራኤል ብቻ ሳይሆን ለግብፅም የጋዝ አቅርቦት የሚልክ በመሆኑ የግብፅ የኤነርጂ አቅርቦት ላይ ከፍተኛ ጫናን ፈጥሯል። የኩርዲስታን ክልል የሚንቀሳቀሱ የነዳጅ ኩባንያዎች ለጥንቃቄ ሲባል አብዛኛውን የነዳጅ ምርትም አቁመዋል። ይህም በቱርክ በኩል ወደ ዓለም ገበያ የሚላከውን በቀን 200 ሺህ በርሜል ነዳጅ አቋርጦታል። የብሬንት ነዳጅ ዋጋ በድንገት ወደ $82 ከፍ ብሏል። የዓለም 1/5ኛ ነዳጅ የሚተላለፍበት የሆርሙዝ የባህር ሰርጥም በመርከቦች ላይ በሚሰነዘሩት ጥቃት ምክንያት እንቅስቃሴው ሊገታም ችሏል። 90 በመቶ የኢራን ነዳጅ የሚላክበት ከአርግ ደሴት ላይ የፍንዳታ ድምፅ መሰማቱ የኢራን ነዳጅ ከገበያ ሊወጣ ይችላል የሚል ስጋትም በአንድ ላይ አንግሷል። የአደጋ ተንታኞች እንደሚሉት የራስ ታኑራ ማጣሪያ መመታት ሳውዲ አረቢያንና ሌሎች የባህረ ሰላጤውን ሀገራት ከአሜሪካና ከእስራኤል ጎን ተሰልፈው በኢራን ላይ ወታደራዊ እርምጃ እንዲወስዱም ሊገፋፋቸው ይችላል ብለዋል። ኢራን የባህረ ሰላጤውን ሀገራት የኢነርጂ ተቋማት ኢላማዎች ናቸው የሚል ግልጽ መልእክትም እያስተላለፈች መሆኑ ጦርነቱን ወደ ለየለት ቀጠናዊ ፍልሚያም ቀይሮታል። ሊባኖስ በሄዝቡላ ወታደራዊ እንቅስቃሴዎች ላይ እገዳ መጣሏ ነው። ካሁን በኋላ ሕገ ወጥ ነውም ብላለች። በመካከለኛው ምስራቅ ያለው ጦርነት አድማሱን እያሰፋና ሊባኖስን ለከፍተኛ ድብደባ እየዳረጋት ባለበት በዚህ ወሳኝ ሰዓት የሊባኖስ ጠቅላይ ሚኒስቴር ናውፋ ሰላም የሄዝቡላ ወታደራዊና የደህንነት እንቅስቃሴዎችን በሙሉ የሚያግድ ጥብቅ መመሪያም አስተላልፈዋል። ጠቅላይ ሚኒስቴር ናውፋ ሰላም በሰጡት ይፋዊ መግለጫ የሄዝቡላ ወታደራዊና የደህንነት እንቅስቃሴዎች የታገዱ መሆኑንም ገልጸዋል። የቡድኑ ሚና በፖለቲካው መስክ ላይ ብቻ
እንዲገደብም መወሰናቸው ተሰምቷል። ከመንግስት ተቋማት ዕውቅና ውጪ ከሊባኖስ ግዛት የሚሰነዘሩ ማንኛውም ወታደራዊ እርምጃ ሕገወጥ መሆኑንም አውጀዋል። የሊባኖስ የጸጥታ ኃይሎች ከአገሪቱ ግዛት የሚነሱ ማንኛቸውንም ጥቃቶች በአስቸኳይ እንዲያስቆሙም ትዕዛዛቸውን ሰጥተዋል። ይህ ውሳኔ የተላለፈው ሂዝቦላህ ሰኞ ማለዳ ላይ በእስራኤል ላይ የሚሳኤልና የድሮን ጥቃት መሰንዘሩን ተከትሎ እስራኤል በቤይሩት ደቡባዊ ዳርቻዎች ላይ የአየር ጥቃት በፈጸመችበት በሰዓታት ልዩነት ውስጥም ነው። ሂዝቦላህ ጥቃቱን የሰነዘረው ለኢራን ከፍተኛ መሪ አያቶላ አሊ ካሚኔ ግድያ ምላሽ ለመስጠትና ሊባኖስንና ሕዝቧን ለመከላከል መሆኑንም ገልጻለች። የሊባኖስ መንግስት ግን ሂዝቦላህ የሚወስደው እርምጃ ሀገሪቱን ወደማትወጣው የለየለት ጦርነት ውድመት ይከታታል በሚል ከፍተኛ ስጋትም አድሮበታል። የጠቅላይ ሚኒስትሩ ውሳኔ በሀገሪቱ ውስጥ ትልቅ የፖለቲካ መንቀጥቀጥንም ፈጥሯል። መንግስት ጦርነቱ እንዲቆምና ወደ ድርድር ጠረጴዛ እንዲመለሱ ፍላጎት እንዳለውም ገልጸዋል። የታጠቀውና በሊባኖስ ውስጥ ትልቅ ተጽዕኖ ያለው ሂዝቦላህ ይህንን የመንግስት የእገዳ ትዕዛዝ ይቀበላል ወይስ ከመንግስት ጋር ወደፊት ለፊት ግጭት ይገባል የሚለውም ትኩረትን ስበዋል። ሌላው ሰበር መረጃ አሜሪካ የኢራንን ቴክኖሎጂ በኢራን ላይ አዙረዋለች። አዲሱ ሉካስ ድሮንና ጥቁሩ ቶምሃውክ ሚሳኤል አሜሪካ በኢራን ላይ በጀመረችው መጠነ ሰፊ ጥቃት እስካሁን በሚስጢር ተይዘው የቆዩ 3 አውዳሚ የጦር መሳሪያዎችን ለመጀመሪያ ጊዜ ሥራ ላይ ማዋላም ተረጋግጧል። እጅግ አስገራሚው ነገር አሜሪካ የኢራንን ቴክኖሎጂ ቀርታ ሪቨርስ ኢንጂነርድ የሰራችውን የራሷን የራስ ማጥፊያ ሱሳይድ ድሮን ጥቅም ላይ ማዋላም እየተዘገበ ይገኛል። ሉካስ ኤፍኤልኤም 136 አዲሱ የካምካዜ ድሮን የድሮን ሩሲያ በዩክሬን ላይ በስፋት እየተጠቀመችበት ካለውና ሻህዴ 136 ከተባለው የኢራን ድሮን ጋር ተመሳሳይ እንደሆነም ተደርጎ የተሰራ ነው። ሉካስ የተባለው የአሜሪካ ድሮን ከኢራኑ ሻህዴ እጅግ የላቀ ቴክኖሎጂም አለው። ከአይን እይታ ውጪ ያሉ ኢላማዎችን በራሱ ፈልጎ ማጥፋት የሚችል ሲሆን በድንገት ከፊቱ የሚመጡ አዳዲስ ኢላማዎችንም የመለየት ብቃት አለው። ሌላው ጥቁሩ ቶማሃውክ ሚሳኤል ነው። የአሜሪካ ባህር ኃይል ባወጣው ተንቀሳቃሽ ምስል ላይ እስካሁን ከታወቁት የቶማሃውክ ሚሳኤሎችና የተለያዩ ሙሉ በሙሉ ጥቁር የሆነ አዲስ ሚሳኤል አይነትም ታይተዋል ተብሏል። ይህ ሚሳኤል በጨለማ ውስጥ በቀላሉ እንዳይታይና የራዳር መከላከያዎችን ሰብሮ እንዲገባ ተደርጎም የተሰራ ነው። ከጥቁሩ ቶማሃውክ በተጨማሪ እጅግ በራቀ ርቀት ላይ ያሉ ኢላማዎችን ቅንጣት ስህተት ሳይሰራ የሚመታው አዲሱ ሚሳኤል በዘመቻው ላይ መሳተፉን የአሜሪካ ማዕከላዊ እዝ ሴንትኮምም አስታውቋል። ወታደራዊ ተንታኞች እንደሚሉት አሜሪካ የኢራንን የድሮን ዲዛይን ተጠቅማ ጥቃት መሰንዘሯ የኢራንን የአየር መከላከያ ስርዓት ለማደናገር የታለመ ሊሆን ይችላልም ይላሉ። የኢራን መከላከያ የራሳቸውን ድሮን መስሏቸው ጥቃቱን ሳይመክቱት ሊቀሩ እንደሚችሉም ይገመታል ተብሏል። በመጨረሻም በኢራን የሚገኙ ቻይና ሰራሽ የአየር መከላከያ ስርዓቶች በቅርብ ጊዜ በተሰነዘሩ ጥቃቶች ውጤታማነት አላሳዩም ተብሏል። ኢራን የተጠቀመቻቸውና ከቻይና የገዛቻቸው የኤችኪው-9ቢ የአየር መከላከያ ስርዓቶች በቅርቡ በአሜሪካና በእስራኤል ከተሰነዘሩ ከፍተኛ የአየር ጥቃቶች መከላከል አለመቻላቸውን ተከትሎ ስለ አስተማማኝነታቸውና ውጤታማነታቸው ትልቅ ጥያቄም እየተነሳ ይገኛል። እንደ ወታደራዊ ተንታኞች ገለጻ እነዚህ የአየር መከላከያ ስርዓቶች በኢራን ውስጥ በጭራሽ አይሰሩም ማለት ባይሆንም በተለይም ውስብስብ በሆኑ የጦር ቀጠናዎችና የተቀናጁ ጥቃቶች በሚሰነዘሩበት ወቅት የታሰበውን ያህል ውጤት አለማሳየታቸው በስፋት ተስተውሏል። ሪፖርቱ እንደሚያመለክተው ዋነኛው የአፈጻጸም ድክመት የታየው የኤችኪው-9ቢ ስርዓቶች በዘመናዊ የራዳር ቴክኖሎጂዎች ቢኖራቸውም የአሜሪካና የእስራኤል የረቀቁ የጦር አውሮፕላኖችና ሚሳኤሎችን ለማክሸፍ በመቸገራቸው ነው። ከዚህ በተጨማሪ በኢራን ያሉ የተለያዩ ሀገራት የጦር መሳሪያዎችም ማለትም የሩሲያ የቻይናና የሀገር ውስጥ ውጤቶች እርስ በእርስ ተቀናጅተው ለመስራት ያላቸውን ውስንነት ወይም የሥርዓቱ ውህደት ችግር ለጥቃቱ ይበልጥ እንዲጋለጡም ምክንያት ሆኗል ተብሏል። በጥቃቱ ወቅት ስርዓቶቹ ኢላማቸውን በመለየትና በማክሸፍ ረገድ የታዩባቸው የቴክኒክ ክፍተቶች የቻይና የጦር መሳሪያዎች አስተማማኝነት ላይም በዓለም አቀፍ ደረጃ ጥርጣሬ እንዲደረግም አድርጎታል። ይህ ዜና የወጣው በኢራን ቁልፍ ወታደራዊ ቦታዎች ላይ ከፍተኛ ጉዳት መድረሱን ተከትሎ ሲሆን የቻይና የጦር መሳሪያዎች ከዚህ ቀደም በሌሎች ቀጠናዎች ካሳዩት ተመሳሳይ ድክመት ጋር ተያይዞ ትልቅ መነጋገሪያም ፈጥሯል። የአዲስ ትሩዝ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው መረጃዎች እኚህን ይመስላሉ። በሌላ ትኩስ መረጃዎች እንድንገናኝ የቻናላችን ቤተሰብ እየሆናችሁ እንድትቆዩ እየጋበዝን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን እያልን እኛ ከወዲሁ ቸር ቆዩ እንላለን።